አዜብ መስፍን ደግሞ አንድ ጊዜ ትዝ ይልሽ እንደሆነ ሳት ብሏት መጣ ለፌደራል መንግስቱ ይሄን ያህል በጀት መደሰ ይሄን ያህል ታክስ ከፈልን ግጥ ሁኔታ የስለላ መዋቅር ውስጥ የአንድ ዲፓርትመንት ኃላፊ ሆኖ በቴሌቪዥን አይቼዋለሁ በጣም በሚያስደነግጥ የአንድ ያውም ወሳኝ ቢሮ በደህንነት ውስጥ ካሉት ወሳኝ ቢሮ ኃላፊ ሆኖ አይቼዋለሁ ተጠያቂነት የለም አብሮች ቁጭ ብሎ ይሆናል እኔም ልሆን ይችላል I know ህልሞና ኑሮ የሚገናኝበት በቪላ ቤት ዲዛይን የተሰሩ ውብና ማራኪ እይታ ያላቸው አፓርትመንቶቻችን ከ431 ሺህ ብር ቅድመ ክፍያ ጀምሮ ገዝተው መክፈል ባይችሉ እንኳን ትርፋማ ሆነው የሚሸጡበት አዲሱ ዲያስፖራ ብሎክ ለሽያጭ ተለቀቀ። እንኳን ደስ አላችሁ። በ8% ቅድመ ክፍያ እየኖሩበት የሚከፍሉት 60% የባንክ አማራጭ ተመቻችቷል። ምን ይሄ ብቻ! የቪአይፒ ቦታዎቻችን ኮምፓውንዱን ልዩና ተመራጭ ያደርጉታል። ቀድሞ ለተመዘገቡ 20 ሰዎች እንዲሁም በጋራ ለሚገዙ ቤተሰቦች ተጨማሪ ዳጎስ ያለ ቅናሽ ተደርጓል። በ090854 3454 ላይ በመደወል ቤቶን ይሸምቱ። ዴምሲ ሪል ስቴት። አንድ መረጃ ግን ቲፕ ላድርግ እዚህ ጋር ይሰማል ብዬ ስለማስብ 2008 ላይ 1998 ላይ የማህበራት ማደራጃና ምዝገባ ኃላፊ የነበረው ሰው ሪፖርተር ጋዜጣ ሄዶ ይጠይቀዋል። የጠየቀው ጥያቄ ምንድነው? ኤፈርት የሚባለው ድርጅት ተመዝግቧል አልተመዘገበም የሚል ጥያቄ ነው የጠየቀው። ከዛ ጌታቸው ይባላል ሰውየው የመምሪያ ኃላፊ ነው። እኔ በህይወቴ በበጎ አድራጊነት የተመዘገበ ድርጅት ማቀው ደብረ ብርሃን ውስጥ ያለ እከሌ የሚባል ድርጅት የሆነ የግለሰብ ቤተሰብ ድርጅት ነው እንጂ አልተመዘገበም ይላል። ሌላም ሁሉም ያለው አገር ውስጥ የተመዘገበ እሱ ስፔሲፊክ አድርጎ ሲጠይቀው እሺ በሌላ አነጋገር ፍትህ ሚኒስትር አሁን እነሱ እንደ መከራከሪያ ሰሞኑ የሚያነሳው ነገር ትግራይ ተመዝግቧል ነው የሚሉት። ሌላ ደግሞ ህግ አለ እዚህ ጋር ትግራይ ለመመዝገቡ የሚያመለክት አንድ በጎ አድራጎት የሚሰራ ድርጅት ከሁለትና 3 ክልሎች በላይ ተላልፎ ከሰራ መመዝገብ ያለበት ፍትህ ሚኒስትር ጋር ነው። ኦኬ ኖት ኦንሊ ዛት በፌደራል ደረጃ መመዝገብ አለበት። ቢኮዝ የሚሰራው ስራዎች 4-5 ቦታዎች ኢንዱስትሪው ምኑ ያለው የተለያየ ቦታ ነው። እሱ ብቻ አይደለም። አዜብ መስፍን ደግሞ አንድ ጊዜ ትዝ ይልሽ እንደሆነ ሳት ብሏት መጣ ለፌደራል መንግስቱ ይሄን ያህል በጀት መደሰ ይሄን ያህል ታክስ ከፈልን ላልተመዘገብሽበት ነገር ታክስ እንደሚከፍሉ ተናግረዋል። ላልተመዘገብሽ ነገር ታክስ ከፍያለሽ። ስለዚህ የመጀመሪያ ዶክተር አብይ እንዲያደርግ የምፈልገው እኔ ከኤፈርት ጋር ተያይዞ በትክክልም ተመዝግበዋል አልተመዘገቡም የሚለውን ነገር እንዲያጋልጥልኝ ይፈልጋሉ። ሁለተኛ የምፈልገው ነገር ያለባቸውን ዕዳ እንዲከፍሉ ነው። 100 ምናምን ቢሊዮን ብር ደርሳቸዋል። ስለዚህ የህዝብ ገንዘብ መልሱ ብሎ በኮምፓውንድ ኢንተረስት ሰርቶት እያንዳንዱን ዕዳቸውን እንዲከፍሉ ማድረግ። ይሄ ደግሞ ህገ ወጥ አይደለም። ከትግራይ ህዝብ አጣላም፣ ከህወሓት አጣላም፣ ሌላውን ህዝብ አጣላም። በዚህ መልኩ ሁለት ነገሮች ቢያደርግ ደስ ይለኛል። ስለላቸውም ቀጥል አይ ቲንክ እዛ ጋር ያለው ገጽታ ምንድነው? በነገራችን ላይ ያ ሰው አሁን በጣም በሚያስደነግጥ ሁኔታ የስለላ መዋቅር ውስጥ የአንድ ዲፓርትመንት ኃላፊ ሆኖ በቴሌቪዥን አይቼዋለሁ። በጣም በሚያስደነግጥ ሁኔታ የአንድ ያውም ወሳኝ ቢሮ በደህንነት ውስጥ ካሉት ወሳኝ ቢሮ ኃላፊ ሆኖ አይቼዋለሁ። አሁንም ስሙ ይቅርብኝ። አንዱ የሚያስደነግጠኝም ክፍል እሱ ስለሆነ ነው። ያኔ እንደዛ የነበሩ ሰዎች እንደውን ከፍ ብለው ስልጣን ላይ ሳያቸው ትንሽ አስደነገጠኝ። የትግራይ ሰው ነው፣ በጣም ቅርብ ጓደኛዬ ነው የነበረው። ከዛ ውጪ ማለት አልፈልግም፣ ግን አሁንም ስልጣን ላይ መቀመጥ አለበት ብዬ የማስበው ሰው አይደለም። ሶ የዚህ የደህንነት ስትራክቸሩ ትንሽ ያስደነግጣል። በጣም ያስደነግጣል። የሚያስደነግጠው ለምንድን ነው? መሆን ስለሌለበት አይደለም፣ መሆን አለበት። የማይኖሪቲዎች እነዚህ ህዳጣን የሚባሉት የግዴታ ከሚኖሩበት ምሰሶ አንዱ ደህንነት፣ ጠንካራ ደህንነት መዋቅር መመስረት ነው። ለዚህ ነው እኮ 20 ምናምን ዓመት ስታይ ከህወሓት ውጪ ደህንነት ኃላፊ አልነበረም። ክንፈ ሲሞት ጌታቸው ተረከበው፣ ጌታቸውን የቀጠለው በቃ የግል ንብረት ብቻ አይደለም። ማስደንገጡን ከምን ይጀምራል መሰለሽ? በማይታዩ ፓንዶራ ቦክስ ውስጥ በተቀመጡ ሰዎች ነው የምንመራው። ሲጀምር ተጠያቂነት የለም።
አብሮች ቁጭ ብሎ ይሆናል እኔም ልሆን እችላለሁ ግን አይ ኖ እና የማይታይ ሰው ሚኒስትር ሆነች ደግሞ አስቢው ምክንያቱም 5-6 የተለያየ አይነት መልክ ያላቸው ከተቀመጡ አንዱ ጌታቸው ሊሆን ይችላል ሚኒስትሮች ስብሰባ ላይ ገብቶ ሊሆን ይችላል ይሲ ከመጀመሪያ ከላይ ስትጀምሪው ነው ዲስትራክት አደረገው ዶክተር አብይ ዲስትራክሽን ፌዝ ምን አደረገ የደህንነት ኃላፊውን ከነሱ አወጣና ሌላ ሰው ሰጠው ፈርስት ፌዝ ሰከንድ ፌዝ ደህንነት ጽሕፈት ቤት ስትባይ እንዴት ነበር የምትፈሪው በቃ የሆነ ነገር የሚፈጸምበት ቤት እንጂ የኔ ዋስትና የሚጠበቅበት ቤት ብለሽ ነው የምታስቢው ምንድነው የሚፈጠረው አሁን መጣና ዶክተር አብይ ዲስትራክት አደረገው ተቃዋሚ ፓርቲዎች ኑና ኢንሳን ጎብኙት ብሎ አስጎበኛቸው አሳየን ሲያስጎበኛል you see ዲስትራክሽን ፌዝ ማለት ይሄ ነው ትላንት የተቀመጠ የተገነባን አስተሳሰብ በመጋዝ መቁረጥ ማለት ነው ኦኬ ይሄ ሰው አይታወቅም ተቋሙ አይታወቅም የሚያስፈራ ተቋም ነው ሚኒስትሮች አያውቁትም መምሪያ ኃላፊዎች አያውቁትም ነገር ግን የህወሓት ስራ አስፈጻሚዎች ያውቁታል ህወሓቶች ያውቁታል እሺ እንደተጠበቀው ነው ዳርኩሽ መንግስታዊ አዲስ አበባ ላይ መንግስታዊ ክራይም ተፈጽሟል ዳት ክራይም ግን የዲስትራክሽኑ አካል ስለሆነ እኛ ክራይሙን አንስተናል ግን የማፍረሱ ፌዝ ነው እሱን ረስቸው አይደለም በንዴት የተናገርኩትን ልክ ነበርኩ ብዬ ነው ማስበው ተመልካቾች በጣም ነው አሁን የሚከፋቸው ብዬ አስባለሁ ሞት እሳቸው ማብዝተዋል እኛም ጨምርንላቸው እንትሩ ሞት እኮ እየታየ ነው አይደል ቤት እያየን ነው ባይና በጣም እናመሰግነው የሚገባ ኢንጂነር ሞቱ አገኘ ስለዚህ የማይሞት ደግሞ የሚቀር ነገር አሁን ካለው ከህወሓት ባህሪ ተነስተሽ አንድ ስቶሪ ልንገርሽ እውነተኛ ስቶሪ እኔ ሁሌ ስለምጠራ ብዙ ሰው ለምን ትጠራጠራለህ እንዴ ትላለ ቦምቡ ሲፈነዳ አንስቼ ነበር ሰምተሽ ከሆነ እዚህ ክርክር ላይ ከመፈንዳቱ በፊት ሐሙስ ክርክር ላይ ቦምብ ይፈነዳል ብዬ ህዝቡ ጮህብኝ ምን አለብኝ እሁድ ፈነዳ ከዛ ይቅርታ ጠይቁ ሁሉ እስከመባል ተደረሰ ሜቢ ተከታትለሽ ከሆነ የህወሓት ባህሪ በጣም ቂመኛ ስለሆኑ የቂመኛቸው ልክ ሰው እስከ ማጥፋት የሚሄድ ወንድም እስከ ማጥፋት የሚሄድ ነው ይሄን መረዳት ያስፈልጋል ማይኖሪቲ ናቸው ህዳጣን ናቸው ህዳጣኖች በሚሊቴሪ በምን ይቆሙና ሌላው መቆሚያቸው ግን ምቀኝነት ነው ሌላው መቆሚያቸው ማጥፋት ነው እንትኑ ካራክተሩ ራሱ ምን አደረጉ በረሃ ላይ የራሳቸውን ሰዎች 67 68 የራሳቸውን ሰዎች ጠሯቸው ትግራይ ምናምን የሚባል ነበሩ ሌሎች ነፃውጪዎች ጠሯቸው አንድ ላይ መሆን አለብን አንድ ላይ በጋራ መስራት አለብን አሉ ተስማሙ ውይይት አካሄዱ ምን አሉ በሬተ አረዱ አብረው በሉ የጋራ ራት በሉ ከዛ በኋላ ተሰብስበው ልክ እንቅልፍ ሲይዛቸው ተነስታችሁ በመሳሪያ አጥፏቸው አሉ ፊሽካ ይነፋል ፊሽካ ሲነፋ ተገሏቸዋል የሚያዙት ይያዙ አሉ እነዚህ ሰዎች ድርድር ብለው አብረው ተፋቅረው አብረው በልተው በሰላም የተኙበት ቦታ ላይ ለሊት 9 ሰዓት ፊሽካ ተነፋ እዛው ረሸኗቸው ይሄ የህወሓት ባህሪ ነው ወንድሙን ለመግደል የማይመለስ ባህሪ ነው ይሄን ባህሪ የተሸከሙ ሰዎች ዛሬ የቀንጅብ ሆነው መቀሌ ውስጥ ከትመዋል እነዚህ ሰዎች የደህንነቱን ያውቁታል ሚሊቴሪውን ያውቁታል ሰዎቹን ያውቁታል ስለዚህ እንዲህ አይነት እርምጃ ላለመውሰድ የሚሄዱ አይደሉም ስለዚህ ነው ያሰጋኛል ያልኩሽ አንዱ ስጋቴ ስለዚህ ቀጣይ ሙቭመንት ይኑር ለምን አልክ ብለሽ የጠየቅሽው ቀጣይ ሙቭመንት በኖረ ቁጥር ስብሰባ እንቀመጥ የሚለው የለም ገባሽ አይደል ምክንያቱም አሁን ሰኞ ዕለት ፓትሪያርኩ ሲገባ ህዝባዊ ከሆነ እሁድ ዕለት የፓትሪያርኩና እንትኑን ለማዋሃድ ሚሊኒየም አዳራሽ የሆነ ቀን ድሬዳዋ ስብሰባ የሆነ ቀን ምናልባት አውሮፓ ከዛ ቀጥሎ ደግሞ እስራኤል ፕራይም ሚኒስትሩ በዚህ ነው መጠመድ ያለበት ስለዚህ ነዛ ነው በጣም ትራቭል የሚያበዙት ሰልቶ እኔ አላቀም ግን መጠመድ አለባቸው ልክ ሲጠመዱ እንደዛ ድርጅቱ ይደነግጥና ይቆማል ሰከን ብለው ቢሮ መቀመጥ ከጀመሩ ግን አሁን ለአጭር ጊዜ ነው ያልኩሽ ያለው ለአጭር ጊዜ ሰከን ብለው መቀመጥ ከጀመሩ ግን እና ስብሰባ እንቀመጥ ህግ ጥሰህ ነበር ባንዲራ ሲውለበለብ ዝም ብለሃል እንዲህ ሲደረግ እንዲህ ብለሃል ሚሊቴሪውን አዋርደሃል እኛ ማንነታችን አዋርደሃል ይመጣል ይሄንን የሚያዳምጡበት ምዕራፍ አይደለም ዲስትራክሽን ፌዝ የማፈራረስ ምዕራፍ ያኛውን ኃይል የምታዳምጭበት አይደለም ይሄ ሆኖ ግን ሌላ ጉድለታቸው
የእሳቸውን ስራ ሊሰራ የሚችል ኃይል ደግሞ በተመጣጣኝ መጠን ማደራጀት አለባቸው። እሳቸው እንደዚህ ሲንቀሳቀሱ ሌላው ሮድ ማፕ የሚሰራ ወዴት ነው ሽግግሩ የምንመራው ወዴት ነው የሚል ተደብቆ የሚሰራ ያ ኃይልም ደግሞ ያስፈልጋል። የውስጥ የስውር መንግስት ማለት ነው። ለጊዜው ለወደፊቱ አያስፈልግም፣ ግን ለአሁን የስውር መንግስት ያስፈልጋቸዋል። ያ የስውር መንግስት ወደ ስክነት የሚወስድ የስውር መንግስት ማለት ነው። ከመፈራረሱ ከዚህ ከሾኪንግ ፌዙ ወደ ስክነት የሚወስድ የሽግግር ምዕራፍ የሚል ቁጭ ብሎ ሮድ ማፑን የሚሰራ ወደ መለስ ልቃቂት እንሂድ እና አስገራሚ መጽሐፍ ነው። ስለ ትዕመት የተተነተነበት ወይም የተጋለጠበት የፓርቲ ቢዝነሱ ምን ያህል እንደተስፋፋ ምን ያህል ጥልቀት እንዳለው የተነገረበት መጽሐፍ ነው። በግሌ መጽሐፉን ሳነበው በጣም ነው የፈራሁት። እዛ ላይ ያለ የህዋት ስለላው ጉዳይ የሚሰለልበት ጉዳይ ነው። አብዱን ጠቅሳል። ስሙን ለጊዜው አልተጠቀምክም። ብዙ ሰው የኢትዮጵያ ደህንነት በጣም ሲያደንቅ ሰማለሁ። እኛ እኮ ያዳለቅ ነው በቃ ጥሩ ደህንነቱ እኮ ነው ያልተፈጨ ነው እንደው ስንት ጠላት እያለብን ምናምን ይላል። በሌላ ጎን ደግሞ በጣም የሚያስፈራ በግለሰብ ደረጃ የስለላ መዋቅር እንደ ዘረጉ ይነገራልና እስቲ ንገረኝ ስለ ስለላቸው መርቀቅ። ፈርትና ስለላው መጀመሪያ ፈርት ላይ ላንሳና የኤፈርት ጉዳይም ኢትዮጵያ ፖለቲካ ውስጥ ካሉት መሰረታዊ ጥያቄዎች አንዱ ስለሆነ ነው። ኢኮኖሚክ ነክ ስለ ኢኮኖሚ ታውሪ ትልቁ ኢኮኖሚ 70% ኤፈርትና የሚድሮክ ተደምረው ነው የተባለው። ገና በልጅነቱ ነው አይደለ? ለባድመ ጦርነት 3 ቢሊዮን ዶላር ገና ልጅ ነበር። ልጅ አልነበሩም። ተበድረው አበደሩ። አሁን በደረሰበት ሁኔታ አሁንማ በጣም ከባድ ነው። ያኔ ምንድነው እዛ ጋም ብዙ ሰው ምናልባት አንቺ የሚያየሽበት አንግል ላይ እኔ የኤፈርት የደረሰበትን ደረጃ ብቻ አይደለም ለማሳየት የፈለኩት። እሰየው ነገ ከነገ ወዲያ የሚወረስ ከሆነ በተለይ የሁላችንም ንብረት ነውና ጥሩ ነው በዛ መልኩ ማደጉ ነገ የራሳችን ሲሆን ወይም ደግሞ ያ ቢዝነስ ሞዴል ለሌሎቹም እንደ ቢዝነስ ሞዴል ተወስዶ በተመሳሳይ መጠን ብናድግና ተመሳሳይ ነገር ቢኖረንም በጣም በጣም ደስ የሚል ነገር ነው። ስለዚህ ሐሳቡ እዚህ ደረጃ መንጥቀው ሄደዋል የሚል አይደለም። አው ልክ ነው። ሁለት ነገሮች ናቸው። እኔ ያየሁት መጽሐፍን አንደኛው መናህል እንደሄደና ሌላኛው መናህል እንደወደቀ ቢዝነስ የወደቀበትን ሚስጥር ነው እኔ ያየሁበት። በቃ ወደ ዋናው ነጥብ መጣሽ። አንደኛው ነገር የትግራይ ህዝብ ተጠቅሟል አልተጠቀመም የሚለው ነው መጀመሪያ ያስቀመጥኩት። ምክንያቱም በኢትዮጵያ ፖለቲካ ውስጥ ምናልባት ጠቅላይ ሚኒስትሩም በየቀኑ አሁን ዶክተር አብይ ሰምተሽ ከሆነ የትግራይን ሳያነሱ አይሄዱ። አልስማማም በአንዳንድ ነገሮች እሳቸው በሚሉት እዚህም ተከራክሬያለሁ። አዎ መጽሐፍ ላይም አለ። ስለዚህ የትግራይ ህዝብ ኢኮኖሚካል ጠቀሜታ አግኝቷል ብዬ ነው ማስበው። አይቻለሁ። ይሄን በግልጽ መነጋገር ያስፈልጋል ብዬ ነው ማስበው። እሱን በስራ ፈጠራ፣ በኢንዱስትሪ ግንባታ፣ በትራንስፎርሜሽን አንስቼዋለሁ። ከአርሶ አደር ወደ ላብ አደር እንዴት ሙቭ እያደረገ እንደሆነ አንዳንዴም ከላብ አደር ወደ ቴክኖሎጂ እንዴት ሙቭ እንዳደረገ በቀጥታ እንደውም አማርኛውን ካረሳሁት በቀጥታ ለትግራይ ህዝብ ኤፈርት ባይከፍለውም እንኳን ወይ ኪሱን ባይሰጠው እንኳን በካምፓኒዎቹ ተቀጣሪ ነው ጥሩ ብር ያገኛል። ልክ ነኝ አይደል? በጣም ትክክል ነው። ይሄ ነው አይሽ አንዱ የተጠቃሚነት ጉዳይ ነው ያነሳሁት። ተጠቃሚነት የተለያየ ትርጉም አለው። በየደረጃው ኢህአዴግ ውስጥ አንድ ቃል አለች። በየደረጃው ተጠቃሚ ስለምወዳት ኦን አርጋታለሁ ግን እንደ አዲስ አበባ በየደረጃው ማለት ምን ማለት መሰለሽ ቤት በየደረጃው ማለት ሰዎች በተሰማሩበትና ባሉበት መጠን መጠቀም ማለት ነው። ሰው በየደረጃው ተጠቃሚ ማለት ሁሉም ተጠቀመ ማለት አይደለም። ይሄ ነው ሰው የሚሳሳተው። ህልሞና ኑሮ የሚገናኝበት በቪላ ቤት ዲዛይን የተሰሩ ውብና ማራኪ እይታ ያላቸው አፓርትመንቶቻችን ከ431 ሺህ ብር ቅድመ ክፍያ ጀምሮ ገዝተው መክፈል ባይችሉ እንኳን ትርፋማ ሆነው የሚሸጡበት አዲሱ ዲያስፖራ ብሎክ ለሽያጭ ተለቀቀ። እንኳን ደስ አላችሁ! በ8% ቅድመ ክፍያ እየኖሩበት የሚከፍሉት 60% የባንክ አማራጭ ተመቻችቷል። ምን ይሄ ብቻ! የቪአይፒ ቦታዎቻችን ኮምፓውንዱን ልዩና ተመራጭ ያደርጉታል። ቀድሞ ለተመዘገቡ 20 ሰዎች እንዲሁም በጋራ ለሚገዙ ቤተሰቦች ተጨማሪ ዳጎስ ያለ ቅናሽ
ተደርጓል። በ090854 34 54 ላይ በመደወል ቤቶን ይሸምቱ። ዴምሲ ሪል ስቴት 5 ሚሊዮን የትግራይ ህዝብ አልተጠቀመም። 5 ሚሊዮን ውስጥ በማዕቀፍ መክተት የለብንም። የተሆነ ማህበረሰብ ግን ተጠቅሟል ከዛ ውስጥ። ስለዚህ ያ ማህበረሰብ 2 ሚሊዮን ሊሆን ይችላል። ስታሰይ ወደዛ ይሄዳል። ጥቅምን በየደረጃው ነው ማሰብ ያለብን። ሁለተኛው ጥያቄ ለመመለስ የሞከርኩት ኢፍታዊ የሆነ ኤፈርትን ለመጥቀም ኢፍታዊ እርምጃዎች ተወስደዋል አልተወሰዱም ነው የሚለውን ነው እንደ አሁንም እንደ እንትን ሃይፖቴሲስ ያስቀምጥ ፍታይነት አለ የለም። ሁለተኛ ጥያቄ ለመመለስ የሞከርኩት ማለት ነው። ለምሳሌ የባንክ ብድር እንዴት ነበር ሲያገኙ የነበረው? ባንክ ብድር ከወሰዱ በኋላ ይመልሱ ነበር ወይ? 2.8 ቢሊዮን ዶላር ወስደው በአቶ መለስ ትእዛዝ የማይሰበሰብ አንኮሌክተብል አካውንት የሚባለው ውስጥ ከተውት ወይም የተበላሸ በሚባል አካውንት ውስጥ ራይት ኦፍ ነው የተደረገው፣ ተሰርዟል። ከንግድ ባንክ ወደ ልማት ባንክ ሄደ። ከልማት ባንክ በፕራይም ሚኒስትሩና በእንትን ውሳኔ መሰብሰብ የማይችል ተብሎ ነው የተሰረዘላቸው። ዛሬ 2.8 ቢሊዮኑን በደብል ኢንተረስት በኮምፓውንድ ኢንተረስት ብትሳሰዩ 16 ቢሊዮን ነው የሚጠጋው። ስለዚህ ኤፈርት የኢትዮጵያን 16 ቢሊዮን ብር ዘርፏል፣ በትንሹ መመለስ አለበት። ስለዚህ አንፌር የሆነ ነገር ተሰርቷል አልተሰራም፣ የባንክ ጥቅም፣ የሌሎች የኢንዱስትሪ ጥቅም፣ መንግስታዊ ጥቅም። ለምሳሌ አንድ ሲምፕል ምሳሌ ነው። ኢትዮጵያ ውስጥ ጨርቃጨርቅ በሙሉ ሞቷል። ድሬዳዋ ጨርቃጨርቅ ሞቷል፣ አቃቂ ጨርቃጨርቅ ሞቷል፣ የደብረ ብርሃን ጨርቃጨርቅ ችግር ውስጥ ነው ያለው፣ አርባ ምንጭ ጨርቃጨርቅ ሰራተኛ ነው የበተነው። when you come to ተቀጥረው መቀሩ በትነዋል እንጂ አይደለ? በሳትም ተቃጥሏል። በሳትም ተቃጥሏል። ድሬዳዋም እንደዛ አይነት ነገር ነበር መሰለኝ። ለምንድን ነው የሆነው? አቃቂ ሰው ተበትኗል። አቃቂን የምታውቂያት ከሆነ የላባደር ከተማ ነበር የነበረችው፣ አሁን የድህነት ከተማ ሆናለች አቃቂ። ለምንድን ነው ታዲያ እነዚህ እንደዚህ ከሆኑ አልመዳ ጨርቃጨርቅ ለምንድን ነው እያበበ የሚሄደው? ለምን ሰፍ 40,000 ሰው እስከ መቅጠር እንዴት ሊሄድ ቻለ? እዚህ 5,000 እያባረረ አቃቂ 10,000 እያባረረ ድሬዳዋ እንዴት 40,000 ሊቀጥር ቻለ? ምን አይነት ኮምፓራቲቭ አድቫንቴጅ አግኝቷል? ይሄን መጠየቅ አለብን የሚለው ራሱ ይወስነዋል። ምንድን ነው የተደራጀው በደህንነት ጽሕፈት ቤት ውስጥ? ምናልባት ሰምተሽ ከሆነ 5-6 መምሪያዎች አሉ። አንዱ መምሪያ የተቃዋሚዎች ክትትል መምሪያ የሚባል አለ። ለምሳሌ የተቃዋሚ ክትትል መምሪያ ማለት የተቃዋሚ ድርጅቶችን መሰለልና መከታተል ማለት ነው። አየለ ጫሚሶ እዚህ ጋር ተቀምጦ አየለ እንኳን ያው አንድ አይነት ነው። ሌሎች እንደዚህ ነከሌ እንደዚህ ጋር አሉ። ነከሌ ይህን እያደረጉ ነው። የሽዋስ ቡና ከከሌ ጋር እየጠጣ ነው። ሀብታሙ አያሌው እዚህ ጋር ያለው በሙሉ እሱን የሚከታተል ተቋም አለ። ቁጭ 365 ቀን የሚሰራ ማለት ነው። ስለዚህ እንዴት አድርጌ ነው አንድነትን ማፍረስ ያለብኝ? አንድነት ውስጥ እንትናን መክተት ያለብኝ እንዴት ነው ኢንፊልትሬት አድርጌ እንደዚህ የሚሰሩ ኦኬ፣ አንድነትን ከፋፍዬ ለነማን ሊቀመንበሩን ልስጠው? ይሄን ቁጭ ብሎ ደህንነት ጽሕፈት ቤት ውስጥ የሚሰራ ትልቅ ዲፓርትመንት ስራው የሆነ አንቺ ጋዜጠኝነት ስራሽ ነው አይደል? ከሌን ኢንተርቪው ላድርግ ብለሽ የግዴታ ዴሊቨር ማድረግ አለብሽ። እንደዛ የተቀመጠ ሰው አለ። ሶ ተቃዋሚ ፓርቲዎችን በሙሉ እየሰለለ የሚያጠፋ ኢንፊልትሬት አድርጎ የሚያስገባ እና ሰብና ሰው እንዳይሆኑ የሚያደርግ የሚያዋርድ እንትን ደህንነት ጽሕፈት ቤት ውስጥ አለ። አንዱ ዲፓርትመንት ብቻ ነው የምነግርሽ። ሁለተኛው ዲፓርትመንት የህብረተሰብ ክትትል እና ደህንነት የሚል ስም ቢኖረውም ለምሳሌ ስልክ የሚጠልፍ እንትን አለ፣ ስልክ የሚጠልፍ ክፍል አለ። አንድ ምሳሌ ብቻ ላንሳ፣ እስከዛሬ አላነሳሁትም። አሁን ፍራቻ ስለጠፋ ግን ላንሳው። ሜክሲኮ ጋር ብዙ ሰው አላስተዋለ ይሆናል እንጂ ከዚህ በፊት ሜክሲኮና 4 ኪሎ ጋር ሜክሲኮ ጋር በተለይ አንዲት ቮልስቫገን ክርክሽ ያለች ቮልስቫገን ትቆማለች። ተግባረድ ፊት ለፊት ተግባረድን ፊት ለፊቱ ታውቂዋለሽ። አሁን ፌዴራል ፖሊስ አጠገብ ማለት ነው። ያቺ ቅርቅስ ያለች ቮልስቫገን 2 አንቴና አላት፣ እንደ ሲግናል ማምጫ አንቴና። ምንድነው እንግዲህ እንደምታውቂው ብዙ ሰው ፍሎ ያለበት አንዱ መንገድ ሜክሲኮ መንገድ ነው። እጃቺ መንገድ እቺ አደባባዩን ብዙ ሰው ፍሎ ያደርጋል። ሌላው 4 ኪሎ ነው እንደምታውቂው። በዛ በኩል የሚሄድ ሰው በሙሉ ስልክ ከያዘ ወይ በተለይ የሚያናገር ከሆነ ሲግናሉ ቀጥታ መኪና ውስጥ ታስገባለች። ስለዚህ ቤተልሔም የምትባል በአጋጣሚ ብርሃኑ ነጋ ከሚባል ሰው ጋር እያወራች ከሆነ ያ ሲግናል ይገባል ማለት ነው። ዘን ሬድ ያበራል፣ ግሪን ያበራል፣ የሎ ያበራል። ያ ስልክ ሪከርድ ይሆናል። ሪከርድ ሆኖ ወደ ቴሌኮሙኒኬሽን ነው የሚላከው። ቴሌ ውስጥ የደህንነት ጽሕፈት ቤት አለ።
ያ የደህንነት ጽሕፈት ቤት የተላከለትን ስልኮች ሬድ የበሩትን ከዛ በኋላ መከታተል ነው አንዱ ስራው። ሁለተኛው ስራ ስልክ መጥለፍ ነው። እናንተ መኖሪያ ቤት ወይም የእናንተ ኦፊስ ያለው ስልክ ይሰጠዋል። ስታወሪ ከውጭ ያለውን ነገር ሪከርድ ያደርጋል። ስለዚህ የህብረተሰብ ነፃነት የስልክ እንኳን የማውራት ነፃነት ለዚህ ነው ቴሌኮሙኒኬሽን በነገራችን ላይ እንዳይሸጥ የሚፈልገው። ቴሌን ይሸጥ ሲል እኔ ደስ ያለኝ ግን ጥንቃቄ ይደረግ ብዬ ያሰብኩት የገንዘቡ ጉዳይ ስላልሆነ ነው፣ የደህንነት ጉዳይ ስለሆነ ነው። ስለዚህ ዶክተር አብይ ቴሌን ለመሸጥ ሲያስብ አንዱን ያከበርኩት የደህንነት መዋቅሩን ማፍረስ ፈልጓል ማለት ነው። ምክንያቱም እዚህ ሀገር ፕራይቬት ስልክ ነው ያለው። በዛ መሰለል አትችም አይደለም እሱ መረጃ ስልክ መስጠት አትችም፣ ያስከስስሻል። አይተሻል ፌስቡክ ባለቤቱ ለምርጫ ሰጠ ስም ዝርዝር ተብሎ ምን እንደደረሰበት እንደዛ ነው የሚሆነው። ስለዚህ ደህንነቱ በዚህ መልኩ የሚሰራ መዋቅር ነው የነበረው። እግዚአብሔር ይስጥልን ዶክተር አብይ አፍርሶታል። እንዲያፈርሰው ነው ምን የምጠብቀውና የደህንነት መዋቅሩ በጣም ውስብስብ ገና ነው ያው ተነግሯል። በሀሳብ ተነገረ ማለት ቢያንስ ደህንነቱ ይጠፋል ማለት ነው። ቢያንስ የሚመጣው ኦርጋናይዜሽንም ለቁጥጥር አይመጣም። የሚወዳደሩ ድርጅቶች ሆፕፉሊ በዓለም ደረጃ የሚታወቁ ድርጅቶች ይሆናሉ። አሁን እየሰማን ያለነው የሳውዝ አፍሪካው ድርጅት፣ ኬንያ ያለው አይ ቲንክ እነዚህ ክብራቸውን የሚጠብቁ ሌላ የውስጥ ስለላ የማይሰሩ እንደሚሆኑ ነው የምጠብቀው። ምፈራው ቴሌን ህወሓት ከወሰደው የሀገር ውስጥ ውድድር ተብሎ ህወሓት ከወሰደው የደህንነት መዋቅሩ ስለዚህ ኢትዮጵያ መከላከል ያለበት በዚህ አጋጣሚ አንዳንድ ሰዎች ሲያነሱ የምሰማው አይ በስልክ ይሄን አላወራም እንገናኝ ምናምን የሚሉ ሰዎች ብቻ አይደለም። እንትኑ ላይ አንበሹ ከሆነ ጽሁፍ መጽሐፉ ላይ አንድ አለማየሁ ተገኑ ጋር እንደዚህ ስናወራ ሚኒስትር የነበረው እዛ ስብሰባ እንትን ሄደን እንዲሁ ብዙውን የምንቀራረብ ሰው አይደለንም፣ ግን ስታወሪ አሁን እኛ አሉ ግሩፖች አሉ። አሁንም በስልጣን ላይ ስላሉ ስሞችን ማላነሳቸው ሰዎች አሉ። በተለይ አዲስ አበባ ላይ ከፍተኛ ስልጣን ላይ ያሉ ልጆች አሉ፣ ፌደራልም አሉ። ቁጭ ብለን አንዳንዴ እንገናኛለን። ስናወራ መጀመሪያ ስራችን ባትሪው መንቀል ነው። እርስ በራስ ስለማንተማመን አይደለም። በዛ ኢቭን ከባትሪ ሳይሰራ እንኳን ሊወሰድ የሚችልበት እድል አለ ተብሎ ስለሚታሰብ ነው። ስለዚህ ስናወራ እንኳን ባትሪ እንነቅላለን፣ አይደለም ህይወት ያለው ስልክ ቀርቶ ማለት ነው። እና የደህንነቱ ስትራክቸር በጣም ስትሮንግ ነበር። ኢሳትን ማንሳት ኮች ያለሽ ኢሳትን ጃም የተደረገው 28 ጊዜ ነው። 28 ጊዜ ለማድረግ በእያንዳንዱ ጃም $2 ሚሊዮን ነው የሚከፍሉት። በእያንዳንዱ ጃሚንግ ዶክተር አብይ በደንብ የሚያውቀው ነው፣ የነበረበት የሰራው ነው። ስለዚህ የጃሚንግ ፕሮሰሱ $2 ሚሊዮን ቀላል አይደለም። የጀርመን ኩባንያ የቻይና ኩባንያ ነበር ሲሳተፉ የነበረው። በእያንዳንዱ ጃሚንግ ነው ያልኩሽ አይደል? በየሰከንዶቹ ደግሞ የሚከፍሉት $100,000 ነው ፕሮሰሱን ለመጠበቅ ማለት ነው። ምክንያቱም ጃሚንግ ከእንትን ጋር ነው የሚያያዘው፣ ከዚህ ከሞገድም ጋር ይያያዛል። ሌሎች መስሪያ ቤቶች ጋር ሄደሽ ሎቢ ማድረግም እንትኖቹን ሄደሽ ማስቀረት ሎቢ ለማድረግ መክፈል አለብሽ። ይሄ ሁሉ ነገር ነው የነበረው እና የደህንነት መዋቅሩ ኢንፎርሜሽን ፍሎ እንዳይሆን፣ ሰዎች ለሰዎች እንዳይገናኙ፣ ሚስጥር ለሚስጥር እንዳታወሪ፣ እርስ በራስ እንድትጠራጠሪ የፖለቲካ ፓርቲዎች ስብሰባ ሲቀመጡ እኮ መጨረሻ ላይ ቅንጅት ሰምተሻል አይደል? የመጨረሻ ስብሰባቸው ላይ ሁሉም ስልካቸውን ሎክ አድርገው ነው የገቡት። ማንም ስልክ እንዳይስተፈትሾ ማለት ነው የፖለቲካ ፓርቲ። ኦኬ አሁን ምንድነው ይሆናለው? የኦሮሚያ ጽህፈት ቤት ስብሰባዎች ከዚህ በፊት ምስጢር ሲወጣ ሁላችሁም ስልካችሁን አስቀምጡና ግቡ ነው የተባለው። በዚህ መልኩ የደህንነት መዋቅር የሚሰራ በጣም ውስብስብ ስትራክቸር ነው። ግን እግዚአብሔር አሁንም ዲስትራክት አድርጎታል። የህብረተሰባችን የንቃተ ህሊናና የህብረተሰባችን ዝቅ ማለት በደንብ መነሳት አለበት ዴሞክራሲ ስርዓት ከማለታችን በፊትና ሁሉም ሰው ተስፋ ሳይቆርጥ አዲስ አበባም ኢትዮጵያም ውጭ ሀገርም ያለ ሰው አመለካከት ወደ መቅረጽ ቢያተኩር፣ አስተሳሰብ ወደ መቅረጽ፣ ወደ ሌሎች ሀገሮች የምናያቸው የምንቀናባቸውን ነገሮች ሰው ማክበር አይተሻል። እዚህ ሀገር አውቶቡስ ለመሰለፍ ቀጥ ብሎ ነው የሚሰለፉት። ባንክ ቤት ብትሄጂ ሰልፉ ይገርማል። ኢልደርስ እነዚህ ትልልቅ ሰዎችን እንዴት እንደሚከበሩ ታያለሽ። ባሱስ ብትገቢ አዛውንት ከገባ የግዴታ የመነሳት ግዴታ አለብሽ። ሞራሊ ማለት ነው። ሰው ያፈጥብሻል። ምን እያረክ ነው ሽማግሌ ቆሞ አንተ የምትቀመጠው ነው። እንዲህ አይነት የአስተሳሰብ ቀረጻ ውስጥ
ይሄ የወደቀ የማህበረሰብ ስብዕና መገንባት መቻል አለበት። የሚዲያዎቹ ሮልም ትልቅ ነው ይሄ መሆን ያለበት። ቤቲ እኔ በዛ ነው አሁን የሚቀጥሉት ትኩረቶቼ ወደዛ ነው ማደርገው። በጣም ነው አመሰግነው። በጣም ቆንጆ እየተነበረ ትንሽ ይሞቃል አደከምኩ መሰለኝ። ላረክ